ፈትኜሻለሁ እወድሻለሁ የበኩር ፍቅር ዓለሜ የልጅነት ህልሜ ያንቺ አይነት ሴት ነበር ምጠብቀው ኖሬ በጸባይም በውበት ነገርሽ ታድሏል ሐሳቤን አግኝቼ ልቤም ተደላድሏል። ሰላም የተወደዳችሁ የኔ ውድ ቤተሰቦች እንዴት ናችሁ? እንግዲህ ሀይሚ ክምዛዬ በአጠቃላይ የጨረቃ ጀማ ግሩፑ ያው ፈታሾ ላይ ነው ያለው። ትናንትና የተለቀቀው ቪዲዮ ሁላችንም አይተናል። በብሩክ ቻናል ላይ የተለቀቀው ቪዲዮ ላይ እንግዲህ ጓ ብላችሁ ነበር። የሀይሚ ቻናል ምን ሆነ? ለምንድነው በእሷ ማትመጡት ባላችሁ መሰረት እኔ እኮ አንዳንዴ በጣም ትገርሙኛላችሁ። ማርያምን በጣም ትገርሙኛላችሁ። ሰው እንዴት በባሏ ዩቱብ ቻናል ላይ በተለቀቀ ቪዲዮ ላይ ሀይሚስ ይባላል? በሁለቱ መካከል እኮ ምንም ልዩነት የለም። የሀይሚ ማለት የብሩክ ነው፣ የብሩክ ማለት ደግሞ የሀይሚ ነው። በነገራችን ላይ ብዙ ፐብሊክ ያላረጉልን ነገር አለ እንጂ ሁለቱ ባልና ሚስት ናቸው። የኔ የአንተ የአንቺ የሚባል ነገር የለም። ግን ቪዲዮ ላይ ይሄን አርኩላት ይሄን ምናምን እንዴ ባልና ሚስት ሆነው ልጅ 3-4 የወለዱ ራሱ እኮ ሰርፕራይዝ ሲደረጉ በራሳቸው ገንዘብ ሰርፕራይዝ ያደርጓቸው ምናምን አድርገው ነው ቪዲዮ የምናየው። ግን ሁለቱ ማለት ምንም በሁለቱ መካከል ልዩነት የለም። ለማንኛውም ይሄን ማለት ፈልጋለሁ። ከዛ ውጭ ትናንትና አጓባላችሁ መሰረት ዛሬ በሀይሚቱ ቻናል ላይ ማታ ይመጣሉ። እንግዲህ ኮሚኒቲያቸው ላይ ባየሁት ልክ ከሆነ የማታ ፕሮግራም ነው የሄዱት። ደግሞ በግሩፕ ነው ፈታሾ ላይ ናቸው እንጂ ይሄ ፕራይቬት የፍቅረኛሞችን ቀን ወይም ራሳቸውን የሚያዳምጡበት ስለ ራሳቸው የሚያወሩበት ስለ ራሳቸው የሚያወጉበት ሾ አይደለም። ይሄ ፈታሾ ላይ ናቸው ያሉት። ስለዚህ እንዳየው ከሆነ ይሄ እንግዲህ ማን ሰርፕራይዝ እንዳደረጋቸው አላውቅም። የማታ ፕሮግራም ላይ ሀይሚና ብሩኬ ሌላ ሰው ሰርፕራይዝ አድርጓቸው ይሁን ፕሮግራም አዘጋጅተው አላውቅም። ወይም በህብረት አንድ ላይ በመሆን እንግዲህ ሊመለሱም ሊሆን ይችላል። የመለያ ፕሮግራም የማታ ፕሮግራም አዘጋጅተው ሊሆን ይችላል። ይሄንን ያው ቪዲዮ ሲለቀቅ ማታ የምናይ ይሆናል። ግን ደግሞ ደስ የሚል የምሽት ፕሮግራም ቪዲዮ እንደሚለቁልን ባለሙሉ ተስፋ ነን። በዛ አጋጣሚ ብቻችሁን ምናምን ለምትሉ እነሱ የሄዱት በግሩፕ ነው። ሁሉም የጨረቃ ግሩፕ እዛ ላይ ጀማው በሙሉ ሄዷል። ግን ምን ያህል እንደተሳቀቁ መረዳት ትችላላችሁ። ቪዲዮ ላይ ሙፍታም ትንሽ ነው የሚታየው። ከዛ ውጭ ሰው ሌላ ሰው እየታየ አይደለም ከግምጃዬ ውጭ። ምክንያቱም አሳቃችኋቸዋል። ከእናንተ ውጭ ሌላ ሰው ማየት አንፈልግም ስትሉ ምን ያህል ሌላ ሰው እንደምጥሉ እያዩ ነው፣ እየተረዱ ነው። ለምን እነሱም የሶሻል ሚዲያ ተጠቃሚዎች ናቸው። ባካችሁ በዛ አጋጣሚ እንደዚህ አይነት ነገር ባትጽፉ መልካም ነው ብዬ አስባለሁና የምናውቃቸው የምንወዳቸው እነዚህ ቅንነትን የሚሽቀዳደሙ ልበቀና የሆኑ ሁለት ካፕሎች ከነሱም እድገት በላይ የሌላ ሰው እድገት የሌላ ሰው ለውጥ እንደሚያስደስታቸው በተግባር አሳይተውናል። እና እናንተ ደግሞ ኮመንታተሮች በቃ እነሱ ሰው እንደማይወዱ ለራሳቸው በቃ እነሱ በቃ ለራሳችሁ ብቻ የሚጥሩ አታስመስሉ ማለት እወዳለሁ። ከዛ በተረፈ አሲንክ ስለ ግምጃዬ በሰጠሁት አስተያየት ይመስለኛል ምን አገባሽ ምናምን የሚል አስተያየት እጓ ብላችኋልና የሰው ልጅ የሆነ ሰው በተለይ የሚዲያ ተጠቃሚ የሆነ ሰው አስተያየት ይሰጠዋል። የማይሰጠው አስተያየት የለም። በነገራችን ላይ አንድ ሰው አስተያየት ስህተት ሲሰራ ያንን ስህተቱን እየደበቃችሁለት ከሆነ ያንን ሰው እየጠቀማችሁ ሳይሆን እየጎዳችሁት ነው ያላችሁት። ስህተቱን ይቀበለው ማይቀበለውም የራሱ ጉዳይ ነው። ግን እናንተ ያንን ሰው ከወደዳችሁ ካከበራችሁት የእሱን እድገት ለውጥ ከፈለጋችሁ ደካማ ጎኑን ወይም የሰራውን ስህተቱን ልትነግሩት ትችላላችሁ። እሱ ይቀበል አይቀበል እነሱ ይቀበሉ አይቀበሉ የራሳችሁ ፋንታ ነው። እነሱ ይመረጡበት። ግን ሊቀበሉት ይችላሉ ስህተታቸውን። የሆነ ጊዜ ያ ስህተት መሆኑን ካወቁ ሌላ ጊዜ ላይ ደግሞት ይችላሉ። ላይክ በእንደዚህ አይነት መንገድ ተረዱት። ያው ምን አገባሽ ላላችሁ። ከዛ በተረፈ አይደለም እነዚህ ራሳቸውን በራሳቸው አስተዳድረው ያደጉ ሰዎች ይቅርና በቅንጦት የሚኖሩ ሰዎች ላይ አስተያየት ይሰጣል። ለምን አስተያየት ትሰጣላችሁ ምናምን የምትሉ ሰዎች ይሰጣል። ሌላ እኔ ዛሬም እደግምላችኋለሁ፣ ጠላቴ እንኳን ብትሆን በሴት ልጅ ላይ አታክ የሚያደርግ ነገር ዛሬም እቃወማለሁ። ምን ጠላቴ ራሱ ብትሆን እዛች ልጅ ላይ የሆነ ነገር ሲፈጠር አታክ አደርጋለሁ። አታክ የሚያደርጉ ሰዎችን እቃወማለሁ። ማንም ይሁን ምንም ይሁን። ሌላ አረብ ሀገር ያላችሁ በጣም ሞኝነታችሁ እናንተ ዘጋይ ማዳም ስራ አለ፣ ማዳም ትጮህባችኋለች። እዛ ጋር ደግሞ በፈታሾ ላይ ትጣለዛላችሁ። እነሱ ግን ፈታሾ ላይ ነው ያላችሁ። በጣም ሞኝ ናችሁ። ሞኝ የእነሱን የሩብ እናንተ ህይወት የላችሁም። የእነሱን ሩብ ህይወት የላችሁም እናንተ። ትናንትና ብሩክ የተናገረውን ሰምታችኋል። እኛ ፈታሾ ላይ ነው ያለ ነው። እኛን የምትወዱ ከሆነ ሁላችንም ፑሽ አድርጉን። እኛም ሌላ ሰው አዳዲስ ሰው እየመጣ ቪዲዮዋችንን ፑሽ እንዲያይልን ቻናላችን እንዲያደግ ፈታ እያላችሁ እኛንም አበረታቱን። ይህ ፕሮግራም የፈታሾ ፕሮግራም ነው ሲል አልሰማችሁም? በዛ አጋጣሚ አንድ ነገር ልንገራችሁ። ዩቱብ አዳዲስ ሰው ሰብስክራይብ ሲያደርግ ያንን ቪዲዮ አዳዲስ ሰው ሲያዩ ነው ዩቱብ ሪከመንድ እያደረገ ቪዲዮዋቸው በጣም ቫይራል ላይ የሚወጣው። በአንድ ስልክ
በአንድ ኢሜል 10 ኢሜል ቀያራችሁ ራሱ ብታዩት ቻናሉን ትጎዱታላችሁ እንጂ አጠቅሙትም። በዛ አጋጣሚ ልንገራችሁ፣ እንደዛ አይነት የምታደርጉ ሰዎች አይጠቅምም። በአንድ ስልክ ኢሜል የተለያየ ሆኖ በአንድ ዋይፋይ ኢሜል እየቀያየራችሁ ላይክ ብታደርጉት ቪው ብትሎክ ከ24 ሰዓት በኋላ ያ ሁሉ ይነሳል፣ ወይም ከተወሰነ ጊዜ በኋላ ዩቱብ ያጣረዋል። ግን አዳዲስ ሰው እንዲመጣ ፑሽ ብታደርጉ ግን ይሄ ለእነሱ ለማንኛውም ሰው ይጠቅማል። ሰው ለሰው መድኃኒት ነው። ሰው አይጠላም፣ ሰው አያስፈልግም አይባልም። እነዚህ ሁለት ካፕሎች ከሰው ነው የተፈጠሩት። ፕላስ ደግሞ የሰው ለውጥ የሰው ማደግ የሚያስደስታቸው ሰዎች ናቸው። እያየን ነው። ቻናል ሲከፍቱ ወደ ሚዲያ ሲያመጧቸው ያላቸውን በቅንጦት በድሎት በቃ የሚንገላቱ ሰዎችን እኔ እስካሁን አምጥተው አላየሁም ከብላክ በስተቀር። በቃ ራሳቸውን ለውጠው ቤተሰቦችን እንዲለውጡ የሚያደርጉ ሰዎችን ነው እኔ ያየሁት እስከዛሬ። እኔ ካለፈኝ አላውቅም። ስለዚህ እነሱ ኖሯቸው ሌላ ደግሞ ያላቸውን ሰው አይደለም የሚያመጡት። ተረዳችሁኝ አይደለም? ፕላስ እንዴት ሰው ለሰው ወሳኝ ነው፣ አስፈላጊ ነው። ከአሁን በፊት ሀይሚ ደግሞ ጓደኛ የላትም፣ አሁንም አያስፈልጋትም። እናንተ ናችሁ እንዲ የእሷን ህይወት የምትመሩት። እንዴት ነው ሰው የማያስፈልጋት? ሰው ወሳኝ ነው። ብሩክ አለ፣ አዎ አላት እስከ መጨረሻው። ብሩክ ከጎኗ ነው፣ ከማንኛችንም በላይ ብሩክ አላት ከጎኗ። ግን ደግሞ ከብሩክ ፕላስ ደግሞ ሌላ ሰው ያስፈልጋታል። ማንም ይሁን ምን ይሁን ግን ሰው ያስፈልጋታል። ብቸኛ አድርጋችሁ ምን ታርጓት? እንዲህ ከሰው ጋር ስትመጣ አታስፈልጋችሁም፣ ታያት፣ አትመኗት ምናምን አይባልም። ሰው ለሰው መድኃኒት ነው ማለት እወዳለሁ። እንግዲህ ዛሬ ማታ በጣም ደስ የሚል ፕሮግራም ይዘውልን እንደሚመጡ እንግዲህ ፎቶ ኮሚኒቲ ላይ እንደተለጠፈው ከሆነ ሀይሚና ብሩኬ የሆነ ሰርፕራይዝ አለ። ያንን ማታ አብረን የምናይ ይሆናል። እስከዛው ግን የማዳም ቅመሞች አተሰዳደቡ፣ ሞኝ አትሁኑ። ሞጣ ቀራኒው አንድ ቪዲዮ ሰርቷል ካላያችሁት። የአረብ ሀገር እህቶች ለእኛ ቅመም ናቸው፣ ለራሳቸው ግን ይሄ ቡለናቸው ባረው ጩኸት ስለተፈታ ለራሳቸው ምንም ቅመም የለም። ለእኛ ብቻ ነው ቅመምነታቸው። እነሱ እዛው ሩዛቸውን ያንበክብኩ፣ ለእኛ ቅመም ይሰጡናል። እነሱ ግን ከዛ ከማንበክበክ ውጭ ሌላ ያውቁ። ምክንያቱም ጭንቅላታቸው ቡለናቸው ተፈቷል የሚል በጣም ረዘም ያለ ቪዲዮ ለቋል። ሄዳችሁ ስሙት። ለራሳችሁ አስቡ። ሰውም ስትወዱ በልክ ውደዱ። ሰው ደግሞ እነዚህ ከሰው ተፈጥረው የሰው ደስታ የሚያስደስታቸው ሰዎች ሰው ሲያመጡ ደግሞ ለምን አይባልም። ምክንያቱም እነሱ ሰው እንደማይወዱ አታድርጉ። እኛንም እዘጋ በእነሱ ቪዲዮ ስንሰራ አስተያየት ስንሰጥም አትስደቡን። ምክንያቱም እኛ አስተያየት የምንሰጠው አንደኛ በምንወደው ሰው ነው፣ ሁለተኛ የሆነ ስትሰጡት ስህተቱን ከደበቃችሁ ፕራይቬት ካደረጋችሁት ያንን ሰው እየጎዳችሁ ነው እንጂ እየጠቀማችሁት አይደለም። ስህተቱን ብንነግሩ ግን ለሌላ ጊዜ ትምህርት ይሆነዋል። ከስህተቱ ይማራል። ከጠቀመ ይወስዳል፣ ካልጠቀመ ይጥለዋል። ምን አገባሽ ምን አገባን አይባልም። የሰው ልጅ የሆነ ሰው ለሰው ወሳኝ ነው። ሰው ለሰው መድኃኒት ነው። ለማንኛውም ማታ እንጠብቅ የሚለቀቀውን ቪዲዮዎች መቻቸው